በጣም ውብ በቃ እንደዚህ ቪላ ምናምን የሚመስል ነገር ቢሆን አይነ ከሌለ ምን ይጠቅማል? ካላየው ኑሮ ነው ያጓጓላ አጓጓም እኮ ይሄ የፈረሰ ግድግዳ ቤት ስላየህ እኔን ልትሰድበኝ አይደለም የሚገባው። ይሄን የሚደብር ባክግራውንድ ስላየህ እኔ ላይ ሙድ ልትይዝ አይገባም። የኔ አሁን ለምሳሌ እምላችሁናል አይደል በቃ እነዚህ ፍርስርስ ያሉ የሚደብሩ ሲታዩ ድክም የሚመስሉ ውርድ ያሉ ህይወቶች ምናልባት አይታችሁ እኔ ግን ደስተኛ ነኝ እየሳኩኝ እየተደሰትኩኝ ከቤተሰቦቼ ከልጆቼ ጋር እየተጫወትኩ ካያችሁ እናንተ ደግሞ ከዚህ የተሻለው ህይወት ምርጥ ግድግዳ ያለው በጂፕሰን በሴራሚክ የተሰሩ ነገሮች ላይ የምትኖሩ ከሆነ ኮምፎርታብል ናችሁ የምትኖሩ ከሆነ እንድታመሰግኑ በጣም ሳቁ። እኔ ምክንያቱም እዚህ የኖርኩኝ ደስተኛ ነኝ እየሳኩኝ እያያችሁ ነውና ማለት ነው። ስለዚህ እናንተ በጣም እንድትስቁ ከዚህ ነገር እንድትማሩ ነው የምፈልገው እንጂ እናንተ በምትሉት ልክ የኔን ነገር አይተ እንድትሰድበኝ እንደዚህ እንድትለኝ እንደዚህ ወጣ እንዲገባ ቤት እንዴት ያስጠላል ይጨንቃል ምናምን እንድትለኝ አይደለም። ሰላም ውድና የተከበራችሁ የቴዳ ፋሚሊዎች እንዴት ናችሁ? እኛ ያለን እንግዲህ ዛሬ ትንሽ ለየት ባለ ቪዲዮ ነው የመጣሁት። እንግዲህ ከኪችኔ ውስጥ ነው ያለሁትና ትንሽ የሞቱ ጭንቅላቶችን ለማነቃቃት ሐሳብ አለኝና አንዳንዴ ሰው በህይወቱ እያለ ጭንቅላቱ ሲሞት ትንሽ አስቸጋሪ ነውና እንደነዚህ አይነት ሰዎች እንደ አይነት ምልከታ ላላቸው እንደዚህ የሞቱ ሐሳቦች የሚሰጡ ሰዎች ኮሜንት ለሰው ልጅ ሳያቁት የማይሆን ግንዛቤዎችን የሚያሰራጩ ሰዎች አሉና እነዛን ሰዎች ትንሽ አቅጣጫቸውን ለማስተካከል ነው። ምክንያቱ ደግሞ እንደነዚህ አይነት ቦታዎች በጣም አሪፍና ከእንደዚህ አይነት ቦታዎች ደግሞ እንደነዚህ ጉስቁል ያሉ ቦታዎች የተሻሉ ሐሳቦች ይመነጫሉ የሚል ምልከታ እንዲኖረን እፈልጋለሁ። ምክንያቱም ግዴታ ሁሉ ነገር ትልቅ ሐሳብ ትልቅ ሰው ትልቅ አመለካከት ያለው ለሰው ልጅ የሚጠቅም ሁሉ ጊዜ ብራንድ በሆኑ ቦታዎች ብቻ አይደለም የሚገኘው ወይ ብራንድ ከሆኑ ቦታዎች ብቻ የሚመጣ አይደለም። ከትንሽ ካናሳ በጣም ከተናቁ በጣም ከተገፉ አካባቢዎች በጣም ከተገፉ የኑሮ እርከን ያለባቸው ቦታዎች ሁሉ የተሻሉ ሐሳቦች ሊፈልቁ ይችላሉና እንግዲህ ያው ጊዜ ሰጣችኝ ነገሮችን እንድታዳምጡኝ ይፈልጋለሁና አንዳንዴ ምን አለ መሰላችሁ አሁን እኛ ባለንበት ሀገር ላይ ማለት ኢትዮጵያ ውስጥ ብዙ አይነት ነገሮች ብዙ አይነት ምልከታዎች አሉ። ኔጌቲቭ ሳይዶች አሉ ግን ምንድነው እየተለመደ የመጣ ነገር አንዳንዱን አንድ ሰውን ሳያቅ ሊሳደብ ይችላል። አንድ ሰው በምንም አይነት መንገዱስ ሳይረዳው ድንገት በራሱ አይምሮ ልክ አድርጎ የሆነ ጄጅ ሊገምተው ይችላል። ይሄ ስህተት ነው። እንደዚህ አይነት ነገሮች ስህተት ናቸው እና እኔ ከደረሰብኝ ላወጋችሁ ስወድ ብዙ ሰዎች አላቅም እንደዚህ አይነት ኪችኖች እንግዲህ ባህላችን ላይ ብዙ ቤቶች አሉ። እንደዚህ አሁን የእንጨት መጋገሪያ ነው እዚህ ተበስሎ የሚኖርበት ነው። ይሄ ያናኗር ዘያችን የመጣንበት አብዛኛው ኢትዮጵያዊ በሚባል ደረጃ የኑሮ እርከን ውስጥ ያለ ሰው የሚኖርበት ዘይ ነው። ተነስቶ ይሄ የሆነ የሚገርመው እንደ ዘመናዊዎቹ እዚህ ጋር ኤሌክትሪክ ምጣድ ስቶቮች ምናምን ገጥመ ጀስት አሁን እናንተ በተለይ ውጭ ያላችሁ ሰዎች ታቁታላችሁ እንደዛ አይነት ኪችን ተነስተሁን ማለት አይቻልም ዳ መሆን አይቻልም። እና አዳድ ሰዎች ከባክግራውንድ ከጀርባ ያለውን ህይወትን እያዩ ሊሰድቡ ይፈልጋሉ፣ ሊሳለቁብህ ይፈልጋሉ፣ ሊተቹ ይፈልጋሉና ተገቢ አይደለም። ምናልባት እናንተ እንዳልኳችሁ አሁን ይሄንን የኔ ባክግራውንድ የኔ ኑሮ በዚህ ልክ ነው። የኔ ኩሽና የኔ መኖሪያዬ የኔ አቅሜ ይሄ ነው።
ያው የምታዩት እንዳለ የኑሮ እርከኔ አቅሜ ነው፣ ማንነቴ ነው። ይሄ እንዳለ የምታዩት ማለት ነው። እና እኔ ማለት ይሄ ነኝ፣ ሌላ ምንም ታምር የለውም እውነታውን ስንናገርና ግን ይሄንን ነገራችሁን የሰው ልጅ ሲያይ የሰው ልጅ ሲመለከት ሊሳለቅባችሁ ይፈልጋል፣ ሙድ ሊይዝባችሁ ይፈልጋል፣ ሊሰድባችሁ ይፈልጋል፣ ሊያሸማቀቃችሁ ይፈልጋል። አያውቃችሁም እኮ ምንም አይነት ነገር እኮ በእናንተ ቤት ላይ ለውጥ የሚያመጣም ሰው እኮ አይደለም። ግን ትክክል አይደለም ሰዎች እንዴ። አንድ ሰውን ሳታውቁ፣ አንድ ሰውን ሳትረዱ፣ አንድ ሰውን ሳትገነዘቡ በዚህ ልክ ተገቢ አይደለም። እኔ እንዲህ ስታይ በጣም ድሃ ነው የምመስለው። በጣም በቃ የሆነ ምንም በልቶ ማድር በቃ ምንድነው ረከቱ ነው የሚመስለው። በፍጹም አይደለም፣ ተሳስታችኋል። በጣም እኛ ደስተኞች እግዚአብሔር ሰጥቶ በሚያበላን በሚያጠጣን በሚያኖረን ነገሮች በጣም ደስተኛ የሆነን በእንደዚህ አይነት ጎጆ ውስጥ ደስ የሚል ፍቅር እያሳለፍን ያለን ምርጥ ምርጥ የምንባል ምንም ነገር ያልጎደለብን ንጹህ ኢትዮጵያዊ ነን። ይሄን እንድታቁ ፈልጋለሁ። ምንም አይነት ነገር እንደዚህ ብሶት የሚያሰማ ነገር የለንም፣ እግዚአብሔር ይመስገን። እኔ እስከማውቀው ድረስ በኑሮ ባለኝ አቅም ልክ ማለት ነውና አንዳንድ ሰዎች ግን በቃ ልክ እንዲህ ስታይ በቃ የሚደብር የምፈራው ህይወት ይሉሃል፣ በጣም የሚያስቀይም ይሉሃል። የሆነ በቃ ምን ልበል የሆነ እንጃ የሆነ ነገር እንዳዩ ነገር ቢሆኑ ሰዎች አሉና እናንተ ግን ልክ ናችሁ? ጤነኞች ናችሁ እንዴ? አሁን ሚዲያ ላይ እውነት ከሆናችሁ ነው የሚዲያ አካል ከሆናችሁ እንደው ሚዲያዎችን የምትከታተሉ ከሆነ አሁን ኢትዮጵያ ውስጥ ለምሳሌ እናንተ የምትለፉት የምትጣጥሩት በቃ ደስተኛው ነው ለመኖር ነው አይደል? እኛ ደስታ አለን እያልናችሁ ነው። ገንዘብ በጣም አግኝቶ የሆነ የሚገርም መጨረሻ ምንድነው? ደስተኛው ነው ለመኖር ነው። እኛ ካላገኘንም ባለን ልክ ደስተኛ ከሆነን በቂ ነው። እና የአቅማችንን ልክ ደስተኛ ወይ እኛ ለምሳሌ እኔ አንዳንድ ሰው ለምን እንደማይገባችሁ አላቅም። እኔ ለምሳሌ ህይወቴን ሳሳያችሁ የራሴን ማንነት ሳሳያችሁ እንደዚህ አይነት ባክግራውንድ ህይወቶች ውስጥ ስንኖር ሳሳያችሁ እናንተ የተሻለ ህይወት እየኖራችሁ ስላለ እሱ ከሳቀ ደስተኛ ከሆነ እኔ ፈገግ ካልኩኝ ቤተሰቤ ደስተኛ ሆኖ ካያችሁ እናንተ ደግሞ በደንብ እንድትስቁ፣ ምክንያቱም ከኔ በተሻለ ህይወት ስላላችሁ ደስተኛ ሆናችሁ እሱ ስቆ ለምን እኔ አልስቅም፣ እኔ ለምን ደስታ አጣው ብላችሁ ራሳችሁ እንድትፈትሹ ነው እንጂ እኔ ላይ ሙድ እንድትይዙ እኔ ላይ እንድትሳለቁ የኔ ዱሮ ላይ በቃ የሆነ እንድታሸማቅቁኝ ምናምን አይደለም። እና ሰዎች እንተሳሰብ፣ ከምን በላይ እንተሳሰብ። የምሬ ነው ነገራችሁ፣ እንተሳሰብ። ለአንድ ጤና እክል በአሁን ሰዓት ላይ ብዙ ሰዎች እርዳታ ይጠይቃሉ አይደለ? ለምሳሌ ኩላሊታቸው ታሞ የሆነ ቀዶ ሕክምና አስፈልጓቸው የሆነ ሰርጀሪ ምናምን አስፈልጓቸው ብዙ ሕክምና ገንዘብ ይጠየቃሉ እኮ 4 ሚሊዮን ብር 5 ሚሊዮን ብር ለሕክምና ለምናም ተብሎ ይጠይቃል። እኔ ለምሳሌ ሙሉ ጤነኛ ነኝ አይደል? ስለዚህ 4 ሚሊዮን ብር ከዛ የሚሊዮኖች ብር የሚያወጣ ጤና አለኝ። ታዲያ እኔ እንዴት ድሃ ልባል እችላለሁ? እስቲ አስቡት። እስቲ እንዴት ድሃ ልባል እችላለሁ? እኔ በሚሊዮኖች የሚያወጣ ጤና ካለኝ እንዴት እንደዚህ አይነት አውርዶ ማየት ይቻላል? አለማወቅና አለማገናዘብ ካልሆነ ለዛ ነው የሞቱ ጭንቅላቶች እያልኳቸው ያለሁትና አንዳንድ አመለካከታቸው ውርድ ያለና የቀዘፈ ሰዎች ያላቸውን እንኳን ነገር አያውቁትም። በሚዳሰሰው ወረቀት ብቻ ነው ገንዘብ ብሎ የሚያምኑት። እኛ የማይዳሰስ እግዚአብሔር የሰጠን ጤና ስላለ አመስግናችሁ ለመኖር ሞክሩ ከቻላችሁ፣ እንደው ቀልብ ካላችሁ። እንደው ሌላው ይቅር እንደው አላብዛባችሁና እስቲ አስባችሁታል? ለምሳሌ እንደው ፈጣሪ እንደው አይቀማበለና እንደው አይናችንን እነዚህ ሁለት አይኖች እንግዲህ እኛ ጤነኞች ነን፣ ደስ ይላሉ፣ በምንም አይተኩም አይደል?
ሚሊዮን ብሮች ቢኖረን እዚህ ጋር አይን ማውጣት እንችላለን እንዴ? አንችልም እኮ። እዚህ ጋር አይን ይሁንልን ማለት እንችላለን እንዴ? አንችልም። ብሮች ቢኖር በጣም የደላን ህይወት በጣም ጥግ የደረሱ ሰዎች እዚህ ጋር አይን ካልተገጠመልኝ ተብሎ አይን አያዩም። ሊሆን አይችልም። ስለዚህ እነዚህ ሁለቱን አይኖች ብናጣና ባይኖረን አሁን የምትሏቸው ሌክዠሪ ህይወቶች በጣም ምቹ የሚባሉ ላይፎች በጣም መኖርን የምታቀዱት አሜሪካ ቢሄድ ካናዳ ቢሄድ በጣም ቱር ባረግ በጣም ብዝናና ሌክዠሪ ቤት በጣም ውብ በቃ እንደዚህ ቪላ ምናምን የሚመስል ነገር ቢሆን አይነ ከሌለ ምን ይጠቅማል? ካላየው ኑሮ ነው ያጓጓል አጓጓም እኮ። ስለዚህ እኛ እኮ ብርሃን አለን፣ ደስ ይላል። ይሄን እንድናመሰግንበት ያየነውን ነገር እንደዚህም ይቻላል ብለን እንድንወስድበት እንጂ ልክ ይሄን ስታየው ይሄ የፈረሰ ግድግዳ ቤት ስላየህ እኔን ልትሰድበኝ አይደለም የሚገባው። ይሄን የሚደብር ባክግራውንድ ስላየህ እኔ ላይ ሙድ ልትይዝ አይገባም። የኔ አሁን ለምሳሌ እምላችሁናል አይደል? በቃ እነዚህ ፍርስርስ ያሉ የሚደብሩ ሲታዩ ድክም የሚመስሉ ውርድ ያሉ ህይወቶች ምናልባት አይታችሁ እኔ ግን ደስተኛ ነኝ እየሳኩኝ እየተደሰትኩኝ ከቤተሰቦቼ ከልጆቼ ጋር እየተጫወትኩ ካያችሁ እናንተ ደግሞ ከዚህ የተሻለ ህይወት ምርጥ ግድግዳ ያለው በጂፕሰን በሴራሚክ የተሰሩ ነገሮች ላይ የምትኖሩ ከሆነ ኮምፎርታብል ናችሁ የምትኖሩ ከሆነ እንድታመሰግኑ በጣም ሳቁ። እኔ ምክንያቱም እዚህ የኖርኩኝ ደስተኛ ነኝ እየሳኩኝ እያያችሁ ነውና ማለት ነው። ስለዚህ እናንተ በጣም እንድትስቁ ከዚህ ነገር እንድትማሩ ነው የምፈልገው እንጂ እናንተ በምትሉት ልክ የኔን ነገር አይተ እንድትሰድበኝ እንደዚህ እንድትለኝ እንደዚህ ወጣ እንዲገባ ቤት እንዴት ያስጠላል ይጨንቃል ምናምን እንድትለኝ አይደለምና ብትችሉ ተማሩብኝ። በቃ እኔን ስታዩ እየሳኩኝ እየተጫወኩኝ እየኖርኩኝ ከሆነ እንዲህ አይነት ቦታ ላይ እናንተ ደግሞ እሱ እንዲህ መኖር ከቻለ ለካኛ እያማረረን ያለ ነው ትክክል አይደለንም ማለት ነው። ስለዚህ እግዚአብሔርን እያስከፋን ነው ብላችሁ አስባችሁ መለስ ብላችሁ እንድታዩ ነው ማደርጋችሁ እንጂ እኔን ላይፍ ሳሳያችሁ እንድትሳለቁብኝ ምናምን አይደለምና አንዳንድ ሰዎች ትንሽ ያው ሰው ስትሆን ሊከፋ ይችላል። አንዳንድ ሰው ግን ያው እኔ ላይ ዶሚኔት ያን ያህል ነገር ይመጣሉ ማለት ሳይሆን ብትችሉ ተማሩ። ካልተመቸናችሁ ደግሞ ስክሮል አድርጋችሁኝ ማለፍ ፕረስ አያስፈልግምና እንደዚህ አይነት መልከታ ቢኖራችሁ ደስ ይለኛልና ላይፋችን ይሄ ነው። ግን በተቻለን መጠን ጊዜውም አሁን መልካም የሚባል እንደተባለው ሁለቱም ጾሞች እየተጾሙ ነው አብይም ረመዳንምና በእንደዚህ አይነት ጊዜ ደግሞ እንደው መልካም የሚባል ቀልባችንን የሚሰበስብ አንደበታችንን ራራ የሚያደርግ ሰዎች ላይ ዘለን የምንሳደብ ዘለን የምንናገር ክፉ ነግድ በቃ የሆነ ሰው ጋር ምንመቀኝ ገና ሳና ቁጭ ነገር አቡ ምናምን ብለን የምንበሳጭ ሰዎች ሳንሆን ነገሮችን አስክነን ተረጋግተን በፍቅር አስበን የምንሄድ ሰዎች ብንሆን ባይነኝና አንዳንድ ሰዎች አይምሮአችሁ እንዲድክም ሲል ለምን አሰብኩ ደንግጡ እንጂ ለራሳችሁ ክፉ ነገር ሰው ልጅ እኮ ሲያስብ ወይ ክፉ ቃላት ሲሰነዝር ትንሽ ቆም ብሎ ሊያስብ ይገባልና ብናስብ ባዮች ነን እና እንረጋጋ። ነገሮችን አስክነን እንይ። ነገሮችን በፍቅርና ቀዝቀዝ ያለ አስተሳሰብ የሚኖረን ሰዎች እንሁን። በተረፈ እንግዲህ እኔ ባጎደልኩ ያው እናንተ ብትቦሉ ይመስለኛል። ሰላማችሁ ብቻ ባላችሁበት ብዝት ይበል። ይሄን ለማለት ያክል ነው። ጥሩ ነገር እንደምትይዙ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ወዳችኋለሁ። ሰላማችሁ ብዝት ይበልልኝ።